ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬም እንደተለመደው ፖድካስቱ ላይ ሰፊ ሀሳቦችን የምናነሳ ነው የሚሆነው። በተለይ ከእግር ኳሳዊ ሀሳቦች ጋር፣ ከተጫዋቾች ባህሪ ጋር እንዲሁም ከቡድኖች ግንባታ ጋር ያሉትን ጉዳዮች ለመመልከት እንሞክራለን። ዛሬ ትኩረት የምናደርገው ሁለት ተጫዋቾች ላይ ይሆናል። በተለይ እነኚህ ተጫዋቾች በክረምት የተጫዋቾች የዝውውር መስኮት ወደ የክለቦቻቸው ከተዘዋወሩ በኋላ የትኞቹ ቡድኖች ለየትኛው ቡድን ይጠቅማሉ የሚል ብዙ ጭቅጭቆች ተነስተው ነበረ። የመጀመሪያዎቹ 3 ወራት ቆይታቸውም እንዲሁ ስኬታማ የሚባል እንዳልነበረ የምናስታውሰው ነው። ቀስ እያሉ ግን ወደ ሲስተም የመጡ ይመስላሉ። ቀስ እያሉ ወደ ሪትሙ ገብተዋል። ወደ እንቅስቃሴ፣ ወደ ስርዓቱ፣ ወደ ስትራክቸሩ አጋዥነት እየገቡ ነው የሚገኙት። የማንቸስተር ዩናይትዱ ቤንጃሚን ሸሽኮ እና የአርሰናሉ ቪክቶር ዮኬሬሽ። እነኚህ ተጫዋቾች የቀጣዮቹ ዓመታት በተለይ 3 እና 4 ዓመታት በሊግ ውስጥ መቆየት የሚችሉ ከሆነ የቀጣዮቹ ዓመታት የሊጉ ዶሚናንት አጥቂዎች ሊሆኑ እንደሚችሉ ምልክቶችን እየሰጡ ይገኛሉ። በባህሪ ደረጃ ከሁለቱ ተጫዋቾች አንጻር ሁለቱ ተጫዋቾች ለየቡድኖቻቸው እየሰጡት ያለው ነገር ምንድን ነው የሚለውን ለመመልከት እንሞክራለን። እናንተ ደግሞ የትኛው ተጫዋች እንደሚመቻችሁ አስተያየት መስጫው ላይ ሀሳባችሁን ማስፈር ትችላላችሁ። የትኛው ተጫዋች በእንቅስቃሴ የተሻለ ነው ብላችሁ ታምናላችሁ? ይህን በተመለከተ የራሳችሁን ሀሳብ መስጠት ትችላላችሁ። በእኔ በኩል የማስቀምጠው ሀሳብ የሚሆነው ሁለቱ ተጫዋቾች ለቡድናቸው ሊሰጡ የሚችሉት ኳሊቲ አሁን እያደረጉት ካለው የጨዋታ ባህሪ አንጻር እንዴት ይገለጻል የሚለውን ዝርዝር አድርጌ ነው ለማየት የምሞክረው። አብራችሁ ቆይታ አድርጉ። ፖድካስቱን ላይክ፣ ሰብስክራይብ አድርጉ። ሼር እያደረጋችሁ ለሌሎች እንዲደርስ እንድታደርጉ ከወዲሁ ለመንገር እወዳለሁ። እንግዲህ የሁለቱ የማጥቃት አቅም አብዛኛውን ጊዜ የሚገለጠው በተለይ እንደ ቡድኖቹ ትልቅ ስትራክቸር ይሆናል። በተለይ ወደፊት በሚሄዱ የጨዋታ ሀሳቦች ውስጥ የነኚህ ተጫዋቾች ጥሩ የሚባሉ ሀሳቦች እየጨመሩ ከመጡ ቡድኖቻቸው ሊለወጡ ሊያድጉ እንደሚችሉ ግልጽ ነው። ቪክቶር ዮኬሬሽን ስንመለከት ቪክቶር ዮኬሬሽ በአውሮፓ ከሚገኙ አጥቂዎች መካከል ያው ፕሮሊፊክ የሚባል ወይም ደግሞ በጣም ስኬታማው አዳኙ የሚባለው ውጤታማ አጥቂ ነው። በተለይ በአሰልጣኝ ሩበን አሞሪም በነበረበት ሰዓት በስፖርቲንግ ሊዝበን አሰልጣኙ በ2023 እስከ 25 ለ2 ዓመታት በ3-4-2-1 ወይም ደግሞ በ3-4-3 የጨዋታ ሲስተም ውስጥ ቨርቲካሊቲን ወይም ደግሞ ቀጥተኝነትን በተገበሩበት የጨዋታ ሀሳብ በቀጥተኛ የማጥቃት እንቅስቃሴ ውስጥ ቡድናቸው የተሻለ ሲሆን ይሄ ተጫዋች አጋዡ ነበረ። በተለይም ደግሞ ይሄ ኮምፕሊት ሴንተር ፎርዋርድ ነው፣ የተሟላ የመሃል አጥቂ ሆኖ ነው ሲያገለግል የነበረው። በተለይ ቡድኑ ከሚፈጥራቸው የማጥቃት እንቅስቃሴዎች አንጻር እነዛን የማጥቃት እንቅስቃሴዎች የማሳደግ ግዴታ ውስጥ ገብቶ ነበረ የምንመለከት የነበረው። አብዛኛውን ጊዜ እንቅስቃሴዎቹም ከሱ በሚነሱ ሽግግሮች ቡድኑ ውጤታማ ሲሆን እንመለከተው ነበር። ወደ አርሰናል ከመጣ በኋላ በተለይ አንዱ ትልቁ ችግር የነበረው በተለይ መጀመሪያዎቹ 3 ወራት ፊዚካል ፕሬዘንሱን ማግኘት አልቻለም። ያው በሱ የማጥቃት የጨዋታ እንቅስቃሴ ውስጥ ወሳኙ ነገር ይሄ ፊዚካል ፎካል ፖይንቱ ነው። የአካላዊ ግዝፈቱ፣ የአካላዊ ብቃቱ በጣም የተሻለ ማደግ ካልቻለ በስተቀር ይሄ ተጫዋች ሊገን እንደማይችል ግልጽ ነው እና የተጫዋቹ የፊዚካል ወይም ደግሞ የአካል ሰውነቱ ጥንካሬ፣ የአካል ብቃቱ የተሻለ የሆነ ስላልመጣ በአርሰናል የጨዋታ ሲስተም ውስጥ ለመግባት ተቸግሮ ነበረ። በተለይ ከሚፈጠሩ እድሎች አንጻር እነዛን የሚፈጠሩ እድሎች ካፒታላይዝ ለማድረግ በእንቅስቃሴው ውስጥ መቆየት ያስፈልገዋል። በተለይ በ3 እና በ4 ተጫዋቾች የመያዝ የመታፈን እነዛን አፈናዎች አሸንፎ የመውጣት በጣም ከፍተኛ የሆነ እንዲያውም እነሱ የሚሉት ምንድነው ሃይ ቮሊዩም ጎል ስኮሪንግ ኦፖርቹኒቲ ቴከር ነው የሚሉት። በጣም ከፍተኛ የሆነ የጎል ማስቆጠር
የመፍጠር እድልን የሚጠቀም ተጫዋች ነው የሚሉትና ይሄን ነገር ለማድረግ ግን የአካል ብቃቱ ነፃ ሆኖ መጫወት ተጫዋቾችን በሰውነቱ ገርስሶ ወይም ደግሞ አሸንፎ ቀጣዩን ስቴጅ ማዘጋጀት የሚችልበት እድል ከሌለው ይሄንን ሊያመጣውና ይሄንን ሊያገኘው እንደማይችል ይታወቃል። በዚህ ውስጥ የአካል ብቃቱ ራሱ የተሻለ የሆነ ሲመጣ የቦል ሙቭመንቱ በተለይም የኦፍ ዘ ቦል ሙቭመንቱን የሱን እንቅስቃሴ ከተመለከት ነው የተከላካይ መስመር ተጫዋቾችን ጎትቶ የማውጣት ካሉበት የመከላከል የጨዋታ እንቅስቃሴ ጎትቶ በማውጣት ቡድኑ ጎትቶ ያወጣቸውን ተጫዋቾች ቦታ እንዲጠቀም በማድረግ በተለይ ቀዳዳዎችን በመፈለግ ይሄ አታኪንግ ፖኬቶች አብዛኛውን ጊዜ በአጥቂዎች ይፈጠራሉ ለማለት ይከብዳል። አጥቂዎች አታኪንግ ፖኬቱን የተፈጠረላቸውን ያጠቃሉ እንጂ አታኪንግ ፖኬቶችን አብዛኛውን ጊዜ አይፈጥሩም። በቪክቶር ዮኬሬሽ ውስጥ ያለው ትልቁ ኳሊቲ ምንድነው? አታኪንግ ፖኬቶች ወይም ደግሞ የማጥቂያ ኪሶችን የማጥቂያ ቀዳዳዎችን ያዘጋጅ ነበር። ምክንያቱም ወደ ኋላ ድራግ አድርጎ ይመጣል ወይም ደግሞ ወደ ኋላ ተጎትቶ ይመጣ ነበር፣ ተስቦ ይመጣ ነበር። ያ ሲመጣ ደግሞ ጎትቶ የሚያመጣው ወይም ደግሞ ከራሱ የጨዋታ እንቅስቃሴ እንዲወጣ የሚያደርገው ተጫዋች አለ። ስለዚህ ያ ከራሱ እንቅስቃሴ የሚወጣው ተጫዋች የሚጥለውን ቦታ ሌላኛው ተጫዋች መጥቶ እንዲያጠቃው እድል ይፈጥር ነበርና ይሄንን ለማድረግ ቪክቶር ዮኬሬሽ በስፖርቲንግ ሊዝበን ሲያደርገው የነበረውን ነገር ለማድረግ ሲቸገር ተመልክተነው ነበረ። በተለይ በታክቲክ የሱ አንዱ ትልቁ ሐሳብ ፑሽ ኤንድ ፑል ፋክተሩ በጣም ከፍተኛ ነው። ምክንያቱም ይገፋቸዋል ወይም ደግሞ ይጎትታቸዋል። እንደገና ይገፋቸዋል፣ ይጎትታቸዋል። ቪክቶር ዮኬሬሽ በአሰልጣኝ ሩበን አሞሪም የሚገለጸው ስታቲክ ታርጌት ማን አይደለም፣ ወይም ደግሞ የሚቆም አጥቂ አይደለም። ተጫዋቹ የሚቆም አጥቂ አለመሆኑ በአርሰናል አሁን በቅርብ ጊዜ እየተመለከትን ያለነው ነገር ያን ነው። በተለይ ያለፉትን 3 ጨዋታዎች ከተመለከትነው ተጫዋቹ ዳይናሚክ ነው። የሚያድግ የማጥቃት እንቅስቃሴ ውስጥ ሁሌ የሚሳተፍ ተጫዋች ነውና የዚህን ተጫዋች እንቅስቃሴ አብዛኛውን ጊዜ አርሰናሎች ለማግኘት እየተጠቀሙበት የነበረው ሲስተም መጀመሪያ ላይ ብዙም አልተመቸውም ነበረ። ይቆልፈው ነበር፣ ውስጥ ይከተው ነበረ። በተለይ ነፃ ሆኖ የማጥቃት እንቅስቃሴ መምራት ያለበት ተጫዋች ስለሆነ ይሄ ስፔስ ኤክስፕሎይት ለማድረግ ከኋላ አጋዥ የሚባለውን ነገር ይፈልግ ነበር። እንዳውም አሰልጣኝ ሩበን አሞሪም በስፖርቲንግ ሊዝበን ስለዚህ ተጫዋች ሲናገር ከሌሎች አጥቂዎቹ የሚለይበት ዋነኛው ምክንያት ተጫዋቹ አብዛኛውን ጊዜ አንተ በምትፈጥርለት ስፔስ ለማጥቃት የሚሞክር ተጫዋች ብቻ አይደለም ይላል። ይሄ ተጫዋች እሱ በፈጠረልህ የማጥቃት ስፔስ እንድታጠቃ እድል የሚያዘጋጅልህ ነው ይላል። ተመልከቱት እንግዲህ እሱ የሚፈጠርለትን ስፔስ ብቻ ካፒታላይዝ የሚያደርግ ሳይሆን እሱ የሚፈጥራቸው ስፔሶች ናቸው እንዲያውም ሌሎቹ እንዲያጠቁ እድል የሚፈጥሩ። ለምሳሌ ኤቤሬቺ ኤዜ ያስቆጠረውን ጎል ተመልከቱት። ቶተንሃም ሆትስፐርስ ጋር በነበራቸው ጨዋታ ኤቤሬቺ ኤዜ ቡካዮ ሳካ ሊሞክረው አስበው፣ ነገር ግን ቡካዮ ሳካ ሳያስቆጥረው ከቀረ በኋላ የመጀመሪያውን ተች አድርጎ ሲያስቆጥር ሶስተኛው ጎል መነሻው ሊንካፑ መነሻው ማን ነው ካላችሁ ይሄ ተጫዋች ነው። አብዛኛው ንክኪዎቹ ከኳስ ጋር ከኳስ ውጭ የቡድኑን ሂደት የቡድኑን ቀጣይ እንቅስቃሴ የሚወስኑ ናቸው እና በማጥቃት እንቅስቃሴ ውስጥ የዚህ ተጫዋች ትልቁ ኳሊቲ ለሌሎች የማጥቃት እንቅስቃሴ የሚፈጠሩ እድሎችን የሚያዘጋጅበት አቅም ነው። ለምሳሌ በዚህ የውድድር ዓመት አሁን ስንመለከተው አዳፕሽኑ ምን ሁሉ ነገር ከተስተካከለለት በኋላ እኮ ቪክቶር ዮኬሬሽ ያስቆጠራቸው የጎል መጠኖች እያደጉ መጥተዋል። ዮኬሬሽ እስካሁን 26 የፕሪሚየር ሊግ ጨዋታ ነው ያደረገው። 10 ጎል አስቆጥሯል። በፕሪሚየር ሊጉ የተከበራችሁ አድማጮች 10 ጎል በ26 ጨዋታ አስቆጥሯል። እንግዲህ ፈርስት ሲዝኑ ነው ይሄ ውድድር ዓመቱ። ለመሻሻል ለማደግ እየሞከረ ነው ያለው። በእንቅስቃሴ ወደ ሲስተም ለመምጣት እየሞከረ ይገኛል። ነገር ግን ይሄም ሆኖ 10 ጎሎችን አስቆጥሯል በፕሪሚየር ሊጉ። በኢኤፍኤል ካፕ በ3 ጨዋታ 1 ጎል አስቆጥሯል ይሄ ተጫዋች። ሌላው በቻምፒየንስ ሊጉ 6 ጨዋታዎችን አድርጎ 4 ጎሎችን አስቆጥሯል ይሄ ተጫዋች። ለአርሰናል ያስቆጠራቸውን የጎል መጠኖች ስንመለከት በቻምፒየንስ ሊግ ምናልባት በቀጣዮቹ
ዓመታት 3 እና 4 ዓመታት የሚሰጠው ነገር ቀላል እንደማይሆን ኤክስፔክት ይደረጋል። በቻምፒየንስ ሊግ እንዳውም አንድ አሲስት አለው፣ በኤፍኤል ካፕ አሲስት አለው። እስካሁን ድረስ በፕሪሚየር ሊጉ አሲስት የለውም፣ ነገር ግን 10 ጎል አስቆጥሯል። ከዚህ በኋላ በሊጉ ባሉት ቀሪ ጨዋታዎች አቬሬጅ የሚያስቆጥራቸው የጎል መጠኖች ወደ ከፍተኛ ጎል አስቆጣሪ ፉክክር ውስጥ ባያደርሱትም ነገር ግን ከተጠበቀው በላይ ከ10 በላይ ጎሎችን እንደሚያስቆጥር ግን የፈርስት ሲዝኑ ለምሳሌ 12 ጎል 13 ጎል እንደሚያስቆጥር ብዙዎቹ እምነት ነበራቸውና ኦሬዲ አሁን ከ12 እና 13 ጎሎች ሊደርስ ነው። በ3 እና በ4 ጨዋታዎች አሁን ባለው ፐርፎርማንስ ጎል ሊያስቆጥር እንደሚችል ምልክቶች አሉት እና በአርሰናል ዘግየት ብሎ ወደ እንቅስቃሴ መግባት መቻሉ የሚመጣው የውድድር ዓመት ለአርሰናል የሚሰጠው ነገር ቀላል እንደማይሆን ኤክስፔክት ይደረጋል። ማይከል አርቴታ ከዚህ ከተጫዋቹ አሁን ጎል ማስቆጠር ጋር በተያዘ ወደ ሪትም ከመምጣቱ ጋር በተያዘ ተጠይቆ የተናገረው ነገር ለዚህ አንድ የሚሰጠው ነገር ያለ ይመስለኛል። ምንድነው ያለው? በክረምት የተጫዋቾች የዙር መስኮት እንደማምጣታችን ፕሪሲዝን ላይ አብሮን አልነበረም፣ ዘግይቶ ነው የመጣው። ስለዚህ የፕሪሲዝን ዘግይቶ መምጣቱ እኛ ጋር አብሮ አለመስራቱ ወደ ዋናው ቡድን እንቅስቃሴ ወይም ደግሞ ሪትም የሚመጣበትን ፍጥነት አዘግይቶበታል ብሏል። በእርግጥም ፍጥነቱን አዘግይቶበታል እውነት ለመናገር ምክንያቱም በእንቅስቃሴ ወደ ቡድኑ ዋናው የጨዋታ ሲስተም የመጣበት ጊዜ የጨዋታ ቀናቶችን የልምምድ ቀናቶችን እንደፈለገ ሰርቶ ከቡድኑ ጋር የማጥቃት ድሪል እንቅስቃሴዎችን አብሮ አዘጋጅቶ አይደለም የውድድር ዓመቱን የጀመረው። ቀስ እያለ ወደ ሲስተም ነው የመጣውና ይሄ በራሱ ለቡድኑ እንቅስቃሴ የተጫዋቹ እድገት በጣም ወሳኝ እንዳይሆን አንቆ ይዞታል እና ተጫዋቹ ቀስ ብሎ ነው ወደ ሪትም የመጣው። አሁን ግን የተሻለ እንደሚሆን ኤክስፔክት አድርጋለሁ የሚል አስተያየት ሰጥቷል። ለምሳሌ በ2024-25 የነበረው ፐርፎርማንስ በ2023-24 የነበረው ፐርፎርማንስ አንዱ ትልቁ ኳሊቲ በፍሉዲቲ ወይም ደግሞ በጣም በተንቀሳቃሽ የጨዋታ እንቅስቃሴ ውስጥ የሚሰራው ስራ ነው። አክቲቭ ፕሬሲንግ ላይ የሚሳተፍ ተጫዋች ነው። እነዚህን ሁለቱን መሰረታዊ ነገሮችን ለማድረግ ግን በተለይ አክቲቭ ፕሬሲንግ ላይ ኢንጌጅ የሚያደርገው ሁሌም እሱ ይሄ ኮሚኒኬት አድርጎ አሸንፎ ለመሄድ የሚሞክርበት መንገድ ወይም ይሄ የሚያገኘው የማጥቃት አቅም ጨምሮ እንዲሄድ ኢንቴንሲቲ ይፈልጋል እና በኢንቴንሲቲ ውስጥ አብዛኛውን ጊዜ በታጠፉ ሩጫዎች ውስጥ መሳተፍ፣ እነዛን የታጠፉ ሩጫዎችን ደግሞ ቡድኑ እንዲያሳድግ ማድረግ የሚያግዝ ኳሊቲ ያለው ተጫዋች ነውና ምናልባት አርሰናል በጣም ወሳኝ በሚባለው ሰዓት ላይ እንዳውም ቪክቶር ዮኬሬሽ ወደ ሲስተም መጥቶለታል የሚሉ አሉና ይሄ በጣም ወሳኝ በሚባለው ሰዓት የመጣው ቪክቶር ዮኬሬሽ ምን ያክል አርሰናልን ከዚህ በኋላ ሊያገለግል ይችላል፣ ምን ያክል አርሰናልን ከዚህ በኋላ ሊጠቅመው ይችላል የሚለውን ኤክስፔክት የምናደርገው ነገር ስለሆነ የምናየው ይሆናል። ወደ ማንቸስተር ዩናይትዱ የፊት መስመር ተጫዋች እንሂድ። ይህ ተጫዋች ቤንጃሚን ሼሽኮ ነው። ሼሽኮ እንደምታውቁት በቡድን እንቅስቃሴ ውስጥ የማንቸስተር ዩናይትድ የማጥቃት ቀዳዳዎችን አሁን ሰሞኑን እየፈለገ ነው የሚገኘው። 7ኛ የሲዝን ጎሉን አስቆጥሯል በእንግሊዝ ፕሪሚየር ሊግ። ያው ባደረጋቸው ጨዋታዎች ውስጥ ወደ ከፍ ያሉ ያደጉ ጨዋታዎችን ያደረገው ወደ 22 ጨዋታዎችን ያደረገው 22 ጨዋታዎችን አድርጎ አንድ አሲስት አለው። በነገራችን ላይ ያው የኤፍኤል ካፕ ላይ ጎል የለውም፣ አንድ ጨዋታ ነው ያደረገው። ቶሎ ነው ማንቸስተር ዩናይትድ ከዚህ ውድድር የወጣው። ነገር ግን በፕሪሚየር ሊጉ የዚህ ተጫዋች አንዱ ትልቁ አቅም የሚባለው የተደበቁ ቦታዎችን ፈልጎ የማግኘት አቅም አለው። የቴክኒካል አቅሙ እድገትም እንዲሁ በማንቸስተር ዩናይትድ በቀጣዮቹ ዓመታት ሊጨምረው የሚችለው ነገር እንዳለ ይጠበቃል። በተለይ ኢሜንስ ፊዚካል ፕሬዘንስ ያለው ተጫዋች ነው። የዚህ ተጫዋች አንዱ ትልቁ ፈተና የነበረው ልክ እንደ ቪክቶር ዮኬሬሽ ነው። ቅድም እንዳልኳችሁ ተጫዋቹ ዘግይቶ ነው ማንቸስተር ዩናይትድን የተቀላቀለው። ማለት ፕሪሲዝን በሚገባ አላደረገም። ፕሪሲዝን አብሮ ከማንቸስተር ዩናይትድ ተጫዋቾች ጋር ቆይታ ያደረገ ተጫዋች አልነበረም። ስለዚህ ተጫዋቹ ስፒዱን በተመለከተ
ፊዚካል ፕሬዘንሱን በተመለከተ፣ ኮምቢኔሽን ፕሌዩን በተመለከተ፣ የጋራ የቅንጅት ጨዋታውን ፍጥነቱን በተመለከተ ሊሰጥ የሚገባውን ነገር ለመስጠት ጊዜ ይፈልግ ነበር፣ አብሮ መቆየት ይፈልግ ነበርና አብሮ ለመቆየት ግን ቀድሞ መምጣት ነበረበት በዩናይትድ እና ቀድሞ አልመጣም። ያ የዩናይትድን አጠቃላይ እሱ ከሚፈልገው የማጥቃት እንቅስቃሴ ቡድኑ ከሚፈልገው የማጥቃት ሐሳብ አንጻር የተወሰነ ጎትቶበታል። ለምሳሌ ይሄ ልጅ አንዱ የሚገለጽበት ሐሳብ ኢንቴሊጀንት ሙቨር ነው ይሉታል። በጨዋታ በጣም ወሳኝ የሚባለውን የጨዋታ የአእምሮ ሽግግር በፍጥነት መከወን የሚችል ተጫዋች ነው። በተለይ ነገሮችን ከመጠበቅ ይልቁን በነዛ እንቅስቃሴዎች ውስጥ በመሳተፍ የታክቲካል አትሪቢዩሽኑ ወይም ደግሞ የታክቲክ አስተዋጽኦ በጣም እያደገ የሚመጣና በተለይ በቡድን የጋራ የቅንጅት ጨዋታ ውስጥ ብዙ መቆየት የሚችል ከሆነ ሴሽኮ አክቲቭሊ ክሪኤቲንግ ስፔስ ወይም ደግሞ በጣም ንቁ ሆኖ የመጫወቻ ስፔሶችን ቦታዎችን ማዘጋጀት የሚችል ተጫዋች ነው። አንዳንዴ እንዳውም በማንቸስተር ዩናይትድ የኤቨርተኑ ጨዋታ ከተመለከታችሁት ምን ሊያደርግ እንደሚችል ያ ሩጫው በደንብ የሚያሳይ ይመስላል። ኳሱን ይዘው በሚሄዱበት እንቅስቃሴ ውስጥ ከተቀማ በኋላ እንቅስቃሴው ብሪያን እምቤሞ ኳሱን በያዘበት ሰዓት ሳይሆን ወደዛኛው የጨዋታ ሽግግር ኢንቴሊጀንት ሙቭመንት ወይም ደግሞ በጣም ያደገ የአእምሮ እንቅስቃሴ ያደረገው መሄድ እንዳለበት የነገረው የተጫዋቾች ቦዲ ፖዚሽን አካላዊ የሆነ አቋቋም ነበር የነገረው። በቀጥታ ወደ ማጥቃት እንቅስቃሴው ነበር የገባው። የሚመጣውን ተጫዋች ከጀርባ የሚመጣውን ተጫዋች እነ ታርኮውስኪ ኤክስፔክት ስላላደረጉት በዛ መንገድ ስፕሪንት አድርጎ ማጥቃቱን ጆይን ያደርጋል ብለው ስላላሰቡ የዚህን ተጫዋች ኢንቴሊጀንት የሆነውን ሩጫ ሊቆጣጠሩት አልቻሉ። ተጫዋቹ በሚገባ እንቅስቃሴውን ዶሚኔት ካደረገው በኋላ ይህንን ዶሚኔሽን መጨረሻ ላይ ጎል በማስቆጠር ማንቸስተር ዩናይትድ ወሳኝ የሚባለውን የጨዋታ ቀን እንዲያሸንፍ ረድቶታል። ስለዚህ ከዚህ በኋላ በሚኖሩ ጨዋታዎች ምናልባት የዚህ ተጫዋች አንዱ ትልቁ ኳሊቲ የሚሆነው ኢንቴሊጀንት ሙቭመንቱ ነው። በቃ አእምሮውን የሚጠቀምበት ይሄ የአእምሮ ልህቀቱ በጣም ወሳኝ ነው። የአየር ላይ ኳሶቹ አሁን እየጨመሩ መጥተዋል። ለምሳሌ በግንባሩ የሚያስቆጥራቸው ጎሎች በሚመጡት ዓመታት ለሱ መገለጫ ሊሆን እንደሚችል እየተመለከትን ነው። ለተጋጣሚም ትሬት እየሆነ ይገኛል። ተጋጣሚ አብዛኛውን እንቅስቃሴው እሱን ለመቆጣጠር ጥረት ያደርጋልና ይሄ አብዛኛው ተጋጣሚ እሱን ለመቆጣጠር ጥረት በሚያደርግበት ሰዓት የሱ የአየር ላይ አጠቃቀምና የሱ የአየር ላይ አጠቃቀም ግን ከነሱ ኤክስፔክቴሽንና እነሱ ለመከላከል ካሰቡት ሐሳብ በላይ ይበልጥ ያደገ ነው። ስለዚህ ቨርሳታይል ነው። በጣም የተለያዩ ነገሮችን በተለዋዋጭነት ባህሪ ውስጥ ገብቶ መጨረስ የሚችል ተጫዋች ነው። የመጨረስ አቅሙም እንዲሁ የሚታገዘው ቅድም ባነሳውላችሁ ኳሊቲው ነው። ለምሳሌ በአርቢ ሌፕዚግ በነበረበት ሰዓት በ2024-25 ላይ 13 ጎሎችን በ33 የቡንደስሊጋ ጨዋታ ሲያደርግ 4 በዲኤፍቢ ፖካል ውድድሮች ጎል ማስቆጠር ችሏል። 4 ጎሎችን በቻምፒየንስ ሊግ ማስቆጠር ችሏል። እንግዲህ በ2024-25 ላይ በ2023-24 ደግሞ 14 ጎሎችን ማስቆጠር ችሏል። በ31 የቡንደስሊጋ ጨዋታ ማለት ነው። በኢንተርናሽናል ጨዋታ መድረክም እንዲሁ ለሀገሩ ስሎቬኒያ በ5 ጎሎች የ9 የዩሮ 2024 የኳሊፊኬሽን ጨዋታዎች ላይ ማስቆጠር የቻለ ተጫዋች ሆኗል። እንግዲህ ዩናይትድን ሲቀላቀል ምናልባት በአዳፕሽን ለምሳሌ በሌፕዚግ በነበረበት ሰዓት ከፊት መስመር በማጥቃት እንቅስቃሴ ከሎይስ ኦፔንዳ ጋር የሚኖረው የማጥቃት እንቅስቃሴ ይበልጥ እሱ ወደፊት በሚሄድባቸው ሽግግሮች የሚፈጠርለት ክፍተቶች ስለነበሩት ኤክስጂው እያደገ ስለሚመጣ በ3-4-2-1 የጨዋታ ፎርሜሽን ውስጥ ይጠቀሙበት ነበረ። በተለይ በዚህ የውድድር ዓመት ትራዲሽናል የ9 ቁጥር እንቅስቃሴን ይበልጥ ተግባራዊ ያደርግ ስለነበረ ከኦፔንዳ ጋር የነበረው የመተካካት ሚና ወይም ደግሞ የተለዋዋጭነት ሚና
ማጥቃቱን ይበልጥ እንዲመራና እንዲያሻሽል አግዞት ነበር። አሁንም በማንቸስተር ዩናይትድ በማጥቃት እንቅስቃሴ ውስጥ የተፈጠረውን እድገቱን ይበልጥ ለማጉላት በተተካኪነት ሚና የሚጠቀማቸው ተጫዋቾች ሊኖሩ እንደሚችሉ ግልጽ ነው። አሁን ከነ ብራያን ምቤሞ ጋር የሚያጠቃበት መንገድ በተለይ ብራያን ምቤሞ ስፔስ ክሬተር ነው። የሜዳ ወሳኝ የሚባለው የመጫወቻ ክፍልን መፍጠር ይችላል። የሜዳ በጣም ወሳኝ የሚባለውን የመጫወቻ ክፍል በሚፈጥር ሰዓት እንደ ቤንጃሚን ሼሽኮ አይነት ተጫዋቾች ደግሞ ያን የተፈጠረውን የሜዳ ክፍል የማጥቃት አይን አላቸው። ያ የተፈጠረውን የሜዳ ክፍል ይበልጥ ውጤታማ የማድረግ እቅዱም ጉልበቱም አላቸው። ከቡድናቸውም ጋር አብረው መቀጠል ይችላሉ። ስለዚህ እነኚህ ተጫዋቾች በሚያዘጋጁላቸው የጨዋታ ስትራክቸር፣ እነዚህ ተጫዋቾች በሚያዘጋጁላቸው የጨዋታ ሲስተም ውስጥ ገነው በመውጣት የተሻለውን ነገር ደጋግመው ያደርጋሉ ማለት ነው። እንዳውም ከጨዋታው በኋላ ማይክል ካሪክ ስለዛ አይነት የጎል ማስቆጠር ፓተርን ሲጠየቅ ይሄን ነገር በልምምድ ሜዳ ላይ ልጆቹ ያደርጉት እንደነበር አንስቷል። ያው የትሬኒንግ ውጤት እንደነበረ፣ ማን የትኛው ቦታ ላይ ምን ያደርጋል፣ ማን የትኛው ቦታ ላይ ኤክስኪዩት ቢያደርግ ወይም ደግሞ ቢጨርስ የተሻለውን ነገር ካፒታላይዝ ማድረግ ይችላል የሚለውን ቀድመው እየሰሩት እንደመጡ የሚያሳይ ነው። እንቅስቃሴዎቹ በሙሉ ተጫዋቾችን የሚፈለግበትን ትዕግስት እያገኙ በመጡ ቁጥር ደግመዋለሁ፣ እንቅስቃሴዎቹ በሙሉ ተጫዋቾቹ የሚፈለጉበትን ትዕግስት፣ ተጫዋቾቹ የሚገኙበትን ትዕግስት ቀስ እያሉ ሰርች የሚያደርጉ ከሆነ በሚያድጉ የጨዋታ የማጥቃት እንቅስቃሴዎች ውስጥ የተሻለውን ቤንጃሚን ሼሽኮ እንደሚያገኝ መግለጽ ይቻላል። እና የሼሽኮ ሚና በማንቸስተር ዩናይትድ እያደገ መጥቷል። የቪክቶር ዮኬሬሽ የማጥቃት እንቅስቃሴም እያደገ መጥቷል። በቀጣዮቹ ጨዋታዎች እንግዲህ ሁለቱን እንድንጠብቃቸው ያደርገናል ማለት ነው። ሁለቱም ቋሚ ሆኖ የመሰለፍ እድሉን በተለይ ቀድሞ ቪክቶር ዮኬሬሽ እያገኘ ነው፣ ረዥም ደቂቃ እየቆየ ነው። ቤንጃሚን ሼሽኮ ቋሚ ሆኖ የመሰለፍ እድሉን ገና እያገኘ አይደለም። በቀጣዮቹ የጨዋታ ጊዜያቶች ግን ማይክል ካሪክ ይህን ተጫዋች ቋሚ አድርጎ ሊጠቀም የሚችልበት እድሉ ይኖራል ተብሎ ነው የሚታሰበው። ስለዚህ ረዥም የመጫወቻ እድል ሲያገኝ፣ ረዥም የመጫወቻ ጊዜ ሲያገኝ ደግሞ ቡድኑን ይበልጥ እንደሚጠቅም ይጠበቃል። ያ ከሆነ ደግሞ ማንቸስተር ዩናይትድ እያደገ ያለውን እንቅስቃሴ ይሄ ተጫዋች ይበልጥ የሚያግዘው ይሆናል ማለት ነው። ያው ቪክቶር ዮኬሬሽ ወደ ሲስተሙ ገብቷል። ምናልባት ከዚህም በኋላ በርከት ያሉ ጎሎችን እንደሚያስቆጥር ኤክስፔክት የሚደረግ ነገር ነው። ምክንያቱም ተጫዋቹ አሁን በእንቅስቃሴ ከየትኞቹ ተጫዋቾች ጋር ሲጫወት፣ በየትኛው እንቅስቃሴ ሲጫወት ለአርሰናል በጣም ወሳኝ የሆኑ የጨዋታ ቀን ፐርፎርማንስ ይሰጣል የሚለውን ሚኬል አርቴታም እንዲሁ የተመለከተው ይመስላል። ስለዚህ ከዚህ በኋላ በሚኖሩ የጨዋታ እንቅስቃሴዎች ተጫዋቹ በየትኛው መንገድ ሊጫወት እንደሚችል፣ በየትኛው መንገድ ሜዳ ላይ ልናየው እንደምንችል ያው በቀላሉ ኤክስፔክት የምናደርገው ነገር ነው። በተለይ እሱን የሚያግዙ ተጫዋቾች አብረው አጠገቡ በሚኖሩበት ሰዓት እንቅስቃሴዎቹ እየቀለሉት እየመጡ እየተመለከትን ነውና ያን የሚደጋግምለት የጨዋታ ቀን ይመጣል ተብሎ ይታሰባል። እናንተ እንዴት አያችኋቸው? የሁለቱን አጥቂዎች ወቅታዊ ፐርፎርማንስ ከቡድን እንቅስቃሴያቸው አንጻር ለቡድናቸው እየሰጡት ያለውን ነገር እንዴት አያችሁት? ሀሳብ ስጡበት። ጥሩ ቀን ይውላችሁ።